ሮዛ ጉድ ሆነች። በሰራችውንም አሁን ላይ ዴቭና አሁንም ሉሊትን ለመጣል በምትሞክረው ሰዓት አሁን ላይ መጥፎ ነገሮች ወደ እሷ እያመሩ ይገኛሉ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የሉሊትን ፋይል ካጠፋችሁ በኋላ ሮዛም የሉሊት ህልም አሁን ላይ ውድቀት ይሆናል ብላ ታስብ ነበረ። ነገር ግን እንዳሰበችው ሁሉም ነገር እንዳሰበችው በመንገዷ ሊሄድላት አልቻለም። ፋይሉም ካጠፋችሁ በኋላ ሮዛ አሁን ላይ ዴቭም አብዝቶ ለሉሊት እንደሚጨነቅ ስለምታውቅ ነበረ። ያ ነገር ደግሞ ለእሷ ትኩረት ስላልሰጣት አሁን ላይ ወደ እሷ ፊቱም እንዲያዞር ስለፈለገች ሁሉም የሉሊትን ፋይል ታጠፋዋለች። አጥፍታውም ሳታበቃ ጭራሹም በአለባበሶቿም ስትሳለቅባት ነበረ። ያ ነገር ደግሞ አሁንም ሉሊት ተስፋ ትቆርጣለች ብላ ታስብ ነበረ። ሉሊት ግን በዚህ ትንሽ እድሜዋ ህልሟንም ለማሳካት ለወደፊት ብዙ ራዕይና ብዙ ህልም እንዳላት ለራሷም ታውቅ ነበረ። ነገር ግን አንዳንዴ በሚመጣባት ብዙ ፈተናዎችና ብዙ ህልሞች ማሳካት በምትፈልገው ሰዓት ብዙ ውድቀቶችን አጋጥመዋታል። የአሁኑ ግን ለየት ያለ ነበረ። ሮዛ ያለምንም ጭካኔ ያለምንም ርህራሄ ነበረና ያ ነገር ያጠፋችባት ይህ ሁሉ እጎዳታለሁ ብላ አስባ ነበረ። ግን ደግሞ ለሉሊት በጣም ብርታት ነበረ የሆነቻት። ይህ ነገር ሮዛ አሁንም ክፋቷን ባታቆምም ግን ደግሞ ሉሊት ለህልሟ ያ ነገር በምታየው ሰዓት ስብር ብላ ነበረ። ፋይሎቹንም ብዙ ጊዜ ድብቅ ባደረገችውንም ሰዓት ይህን ያጠፋችው ሮዛ አሁን ላይ የምትጠብቀው ከሉሊት የምትጠብቀው ውድቀቷ ወይንም ይሄን ነገር ታቆመዋለች ብላ ነበረ። ግን ደግሞ እንድታቆመው ብርታት እንድትሆናት የሆነችው አሁን ላይ ሔዋን ለራሷ ያለፈችበትን መንገድ ነበረና ጥንካሬ እንዲሆናት የነገረቻት። ሔዋን ብዙ ችግሮችን ያሳለፈችና አሁን ላይ ለብዙ ሰዎች ጥንካሬ መሆን የምትፈልግ ናት። ነገር ግን እሷ ብዙ ህይወትና ውጣ ውረድ ያሳለፈች ሔዋን ለሉሊት ግን ገና ብዙ ህልምን እንደምታሳካ ብዙ ነገር ትነግራታለች። ያ ነገር ደግሞ ሉሊትን ተስፋ እንዳትቆርጥ ያደርጋታል። አሁን ላይ ዴቭን ለብቻዋና በራሷ መንገድ መምራት የምትፈልገው ሮዛ አሁን ላይ እየተሳካላት አይደለም። ሮዛ የክፉና ለራሷም የማትሆናት ለራሴ ጥቅም ብላ ሌሎቹንም በመጉዳትና የራሷንም መንገድ የማታገኝ ለራሷ የምትፈልገውን ነገር የማታገኝ ሴት ናት። አሁን ላይ በባንቴሮ ላይ በጣም እየተሳለቀችና ባንቴሮ እዛ በመቀመጡ ዳግም እንደማይነሳና ህልሙም እንደማያሳካት ትነግረዋለች። ብዙ ጊዜ እንዳይነሳ አድርጋ ስብርብር እንዲል ነው የምትፈልገው። ምክንያቱም ሮዛ አሁን ላይ ባንቴሮ ከተነሳ ለሷ ጉድ ብዙ ነገሮችን በመንገዷ ስለሚገባባት በመንገዷ ገብቶ አላማዋ እርምጃዋንም ስለሚያውቅ ነው ሁሉም ነገር ባንቴሮ እዛ በተቀመጠበት እንዳይነሳ የምትፈልገው። የሉሊት ህልም ደግሞ እንዳይሳካላት የምታደርግበት ህልሟ ከተሳካ አሁን ላይ የኔ ህልም አይሳካልኝም ብላ ታስባለች። ግን ደግሞ ሉሊት በጣም ውስጧ አእምሯ ሰፊ እንደሆነ ዴቭን ይሄንን ነገር ያውቃል። ዴቭ ደግሞ አብዝቶ ሉሊትን በሚያበረታታ ሰዓት የእሷ ደግሞ ጥንካሬዋ የሉሊት ጥንካሬ ሲያደግ አሁን ላይ ሮዛ ብስጭት ያደርጋታል ማለት ነው። ያ ነገር ደግሞ ለሷ የበለጠ ስለሚጎዳት ያላረገዘችው ልጅ እርጉዝ ነኝ ብላ ብዙ ነገሮችን ለማድረግ ትሞክራለች። ያ ነገር ደግሞ ለሷ ከባድ ነው ይሆንባታል ማለት ነው። አሁን ላይ ባንቴሮ ከተነሳ ብዙ ህልሞችን እውን አላደርግም ብላ ብዙ ነገር ለባንቴሮ እቅድ ታወጣላታለች። ያወጣችለትም እቅድ ሳይሳካላት ይቀራል። በመንገዷ ሁሉ በጥንካሬዋ ሁሉ እንድትሰበር የምታደርጋትም ሮዛ ሉሊት ግን ይበልጥ ብርታትን እያገኘች ነው። አሁን ላይ ከጎኗ ሆና የበለጠ እንድትሰራ የምታደርጋት ሔዋን ለሉሊት አሁን ላይ በጣም ብርታትና ጥንካሬ ማድረግ እንደምትችል ታበረታታታለች። ሔዋን ብዙ ነገሮችን ያጣች ናት። ብዙ ህይወትን የምትፈልግ ከዴቭ ጋር ብዙ ህልም የነበራትና ነገር ግን ሊሳካላት ያልቻለችውም ሔዋን
አሁን ላይ ለሌሎች ህይወት መሳካት መስዋዕትነት እኔ እከፍላለሁ ብላ ታስባለች። ሔዋን አሁን ላይ ለራሴ ባልሆነ እንኳን ለሌሎች ደስታ መፍጠር እፈልጋለሁ ብላ ብዙ ህልሞችም እንዲሳኩላቸው የምታደርገውም ጥረት የሔዋን ሁሉም ነገር አሁን ላይ ከመልካምነቷ በላይ ለሉሊት ያደረገችው ነገር በጣም ደስ የሚል ነገር ነው። ሮዛ የሉሊት ፋይል ስታጠፋ ህልሞቿ ሙሉ በዜሮ የሚበላሹባት መስሏት ነበረ፣ ግን አልተሳካላትም። ያ ሁሉ ነገር ፋይሉም ከጠፋ በኋላ ለዴቭም ከሷ ምንም እንደማያገኝ ብዙ ነገሮችንም እንደሚያጣ ነበረ ስትነግረው ነበረው። ሮዛ ራሷን የሉሊት ነገር ካበላሸች በኋላ ዴቭም ከጎኗ እንዳይቆም እና ደግሞ እሷ እንደማትችልና የበለጠ ለሱ ሸክም እንደምትሆንለት ነው ለዴቭ የምታደርገው ነበረው። ሮዛ ግን የሉሊት ህልም መቼም ይሳካላታል ብላ ማታስብ፣ ብዙ ጊዜ ለባንቴሮም ብዙ ነገር ልክ እንደ ባንቴሮም እንደማይነሳ አድርጋ ሉሊትም ምንም እንደማትጠቅም አሁን ላይ ለዴቭ ሸክም እንደምትሆንበት ነበረ የምታስበው። ግን አሁን ላይ ከምንም በላይ ያ ነገር ሲሳካላት በሔዋን ምክንያት የሉሊት ህልም በመሳካቱ ያ ነገር ስታየው ለሷ በጣም ውርደት ነበር የሆነበት። ሮዛ የሉሊት ህልም ሲሳካ የፈለገችው ነገር እንኳንና በጽሁፍ አዘጋጅታ በቃላት የማታወራውን ድምጿ በራሷ እንኳን ለመናገር ስሟ የማታውቅ የምትላት ሉሊት አሁን ላይ ጀግንነቷም አስመስክራለች። የሉሊት ጀግንነት የዚህ ሁሉ ውጤት ትርፎ የሆነችው ሔዋን አሁን ላይ ለዴቭ ህይወት መሳካት ዋጋ የምትከፍል ናት። የኔ ህይወት እንኳን አልተሳካም፣ ግን ደግሞ የሱ ህይወት አሳካለሁ ብላ የምታስብ ናት። አሁን ላይ ሔዋን የመጣችበትም አላማ የዴቭን እውነተኛ ህይወት እንዲኖርና ትክክለኛውም ነገር ያላየውን እንዲያይ ለማድረግ ነው። ሔዋን አሁን ላይ የምትከፍለው መስዋዕት ሁሉ ለዴቭ ነው። ዴቭ ደግሞ ይህንን ነገር ምንም እንኳን አይኑ ገልጦ ባያይም ሔዋን ግን ከጎኑ ሆና አይኑ እንዲገልጥ እያደረገችው ትገኛለች። ሮዛ ይሄ ሁሉ ያልገባት በእኔ መንገድ ነው ይሆናል ብላ ዴቭንም ለማሰር የምትሞክርበት መንገድ ደግሞ ይበልጡ እያደከማት ይገኛል። ሮዛ ሁሉ ነገሯ የምትፈልገው ነገር በትክክለኛው መንገድ ይሄድልኛል ብላ ግን ደግሞ ሳይሳካላት የሚቀርበት ብዙ መንገዶች አሉ። ያ ነገር ደግሞ ለሷ አሁንም እየጣላት ይገኛል። የሮዛ አሁን ላይ ይህ ሁሉ ክፋት መስራት የዴቭን ልብ ለማሸነፍ የበለጠ ክፋቷን እየባሰባት ይገኛል። ሔዋን ግን ሁሉም ነገር ስለምታውቅ ግን ደግሞ ሔዋን የአመጣጧም የዴቭ የሆነ ነገር ፈልጋ እንደሆነ ሮዛም ውስጥ አይገባት ይመስላል። ያ ነገር ደግሞ አሁን ላይ ሮዛ የበለጠ ክፉ እንድትሆን እያደረጋት ይገኛል። ሮዛ ብዙ ውድቀቶች ለማድረግ የምትሞክረው ሔዋንም አንድ ደካማ ጎኗን በማወቅ ነው። ያ ደካማ ጎኗ ዴቭም የደበቃትን የሔዋን ወንድም መሞቱ ይሄ ነገር ደግሞ ለሔዋን በጣም እንደሚጎዳት ታውቃለች። ያ ነገር በመጠቀም ነው ሔዋንን አሁን ላይ ልትሰብራት የምትችለው። እሷን በዚህ ቃላት ሰብሬ ሔዋንን ከጎኑ እንድትርቅ ማድረግ እችላለሁ ብላ ታስባለች። ያ ነገር ለማድረግ ነው የምትሞክረው መንገድ። አሁን ላይ ሔዋን ይሄ ነገር ከሰማች ልቧ እንደሚሰበር ታውቃለች። ያ ነገር አድርጋ ደግሞ የሔዋን ልብም ለመስበር ለሮዛ እንደ ሁሌ ክፋቷ ሁሌም ቀላል ነው የሚሆንባት። አሁን ላይ ሔዋን በጣም የተሰበረች በወንድሟ ሞት ልቧ የተሰበረ፣ ሌላኛው ደግሞ አሁን ላይ ዴቭን ለሷ ከሮዛ ጋር ልጅ ይወልዳል ብላ ስለምታስብ ያ ነገር ደግሞ ይበልጥ ህይወቷን በጣም ዝቅ ያደርገዋል። አሁን ላይ በሱሶች ተጠምዳ ተደብቃ የምታደርጋቸው የምትጠቀማቸው ሱሶች ብዙ ጊዜ ሉሊትንም ልክ እሷም በጥንካሬ እንዳቆመቻት ሁሉ ሉሊትም አሁን ላይ ለሔዋን ያ ነገር እንድትተው ምክንያት እየሆነቻት ትገኛለች። ሉሊት ጭንቅላቷ ሰፊና ብዙ ነገሮችን ማገናዘብ የምትችል ልጅ ናት። ይህን ነገር የገባት ሮዛ ናት አሁን ላይ ለሉሊትን ክፋት እየሰራችባት ያለችው። ከእኔን ትበልጠኛለች ብላ በሉሊት ላይ የምታደርጋቸው ክፋቶች ሁሉ ሉሊት ጥንካሬዋን ስለምታይ ነው። በብዙ መንገዶችን ውድቀቷን ስትመኝ ብዙ ነገሮች እንድትጠላት ትሞክራለች። ግን ደግሞ ሳይሳካላት እየቀረ ነው። አሁን ላይ ሉሊት ሁሉም ህልሟ እውን እየሆነና በምትፈልገው መንገድ ማካሄድ የምትችል ልጅ ናት።
ሮዛ ግን የክፋቷ ጥግ ሁሉም ነገር ታጣለች።